በሎጂክ የእግዚአብሔርን ቃል አልመሰረትም። ኦኬ የሚፈርዱ ከሆነ ማማለድ አያቅታቸውም አይባልም። ይላል ነው ይሄንን ነው የሚደግፍልኝ ነው። በጻድቅ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ያገኛል። ይሄኛውን ጨርስ የትም አትሄድም። ይሄኛውን ጨርስ። ሁለቱም ተመሳሳይ ናቸው። ይሄኛውን ዘግተህ ቆልፈህ ከሄድክ በኋላ ደግሞ ወደ ሌላኛው ጥቅስ ትሄዳለህ። ይሄ ያልተሳካበትን እኮ ነው እየነገርኩ ያለ። አብርሃም እንዳይለመነው ነው ወይም ደግሞ ያ ባለጸጋው ያደረገው ነገር የለም። አንተ ለምን ወንጌል የተቀመጠውን አልፈጸመም? ለምልጃ የሚያበቃ ነገር አሁን ያልኩሽ ማቴዎስ ወንጌል ላይ ያለውን ነገር አላደረገም። ስለዚህ የሰውዬ ለምልጃ የሚሆን ነገር የለውም። አሁን አንተ እንደምታጥላሉት አይነት ኑሮ ነው ማን የኖረው? እኛ ግን የተጠየቀውን ፈጽሟል። አብርሃም አማርኛ መስለኝም ማወራው አረ ጉዴ እንዳይፈጽምለትማ አልኩሽ እኮ። ይህንን መች አደረገ? አማላጅ መሀል ሆኖ ይፈጽመዋል። ኦኬ የሚለመነውን ነገር የሚጠየቀውን ነገር የሚፈጽም ነው። ኦኬ አንጠልጥሎ የሚተው አይደለም። ግን ለምልጃው መስፈርት ተቀምጦለታል። ምንድን ነው የምልጃ መስፈርት? በጻድቁ ስም ቀዝቃዛ ውሃ እንኳን መስጠት። ይሄ የምልጃ መስፈርት ነው። በቃ የጻድቁን ዋጋ ለማግኘት። እሺ ስለዚህ ስንት አይነት ምልጃ አለ በእናንተ አስተምህሮ? ምልጃ የቅዱሳን ምልጃ አለ። የመጀመሪያው ደግሞ ክርስቶስ ከራሱ ጋር ያስታረቀው ማታረቃል። ሁለት ነው። ስለዚህ ምልጃ ይከፈላል ማለት ነው እናንተ ጋር። ይኸውልሽ ምልጃ አሁን የክርስቶስን ከራሱ ጋር ያስታረቀውን ማስታረቅ ግን ዘላለማዊ ሲያማልድ የሚኖር የምንለው አይደለም። እርሱ አንዴ ከራሱ ጋር አስታርቆናል። ያንን የሚማልደው ተብሎ አንዳንድ እንትኖች ላይ አሁን ጊዜ ያሉት ላይ ስለሚጠረቀው እሱን እንዳለ ከወሰድ ነው። አሁን ኢየሱስ ምንድን ነው የሚያደርገው? በሰማይ እሱም አፈራጅ ነው፣ አምላክ ነው። ወደ ማን ይማልዳል? አሁን የፍርድ ስነስርዓት እየተካሄደ ነው ዛሬ ላይ። ያው ሁሉም ሰው ወደ በሰራው ወደ የፍርድ ስነስርዓት አሁን ነው የሚደረገው። ዳግም ለፍርድ ይመጣል። ለፍርድ ዓለምን ለማሳለፍ የሚመጣበት ጊዜ ያኔ ነው። ነገር ግን ዛሬም ቢሆን አሁን ደግሞ በሰራችሁ የፍርድ ጊዜ ሲመጣ ከሆነ አሁን ምን እያደረገ ነው? አሁንም አምላክ ነው። ይገዛል፣ ይጠብቃል፣ ያድናል፣ ይመግባል፣ ሁሉን ነገር ያደርጋል። የአምላክነት አሁን ያለው ጌታ ኢየሱስ ክርስቶስ እርሱ በሁሉም ቦታ አለ። በአባቱ ቀኝ አይደለም? የሌለበት ቦታ የለም። በአባቱ ቀኝ ክብሩን ለመግለጥ ነው እንጂ እዚህም አለ። አሁን ይህም ጋለ አሁን ይሄ እንደተማሪዎችን አትጠቀሙ ማለት የትም አይገኝም እያልኩ አይደለም። ትክክለኛ የሆነውን ባይብሊካል በአንድ ቦታ የሚወሰን እኔ አምላክ እንደዛ አይደለም። እናንተ አላውቅም። አሁን የት ነው ያለው? አሁን በክብሩ የት ነው ያለው እያልኩ ግን በክብሩ በአባቱ ቀኝ በአብ ቀኝ። ኦኬ ስለዚህ አሁን አያማልድም ጌታ ኢየሱስ። አሁን አያማልድም። እንደማያማልድ ምን ማረጋገጫ አለ? አምላክ ነው። የማዳን የመስራውን ጨርሷል። በቃ በዚህ የመጽሐፍ ቅዱስ አስተምሮ ወደ ማን ያማልደኛል? ወደ ማንም ሊያማልድ ስለማይችል አያማልድም በል። በዚህ የመጽሐፍ ቅዱስ አስተምሮ ኢየሱስ አያማልድም በለኝ። ነገርኩሽ እኮ ማማለድ የቅዱሳን ስራ ነው። ማማለድ የቅዱሳን ስራ ነው። ኦኬ ለማማለድ አንዱ መስፈርት ምንድን ነው? ለማማለድ የምልጃ መስፈርቶች በሕጉ በትእዛዙ ጸንቶ መኖር፣ በየትኛው ሕግ ያዘዘውን ሁሉን ትቶ መከተል፣ በየትኛው መካድ፣ መስቀሉን መሸከም። ለኔ በየትኛው ሕግ? በወንጌል
አሁን እንደዚህ ላይ ታዘዙትን ማለት ነው። ስጅል ባብ ሳይሆን አንድ ነገር አማላጅ የምንለው እንደዚህ ስለሆነ ነው እንደዚህ ስለሆነ ነው የምንለው እያየን እንሂድ። እሺ ሁሉን ትተው የተከተሉት ማለት ነው። ሁሉን ትተው የተከተሉት አማላጆች ናቸው የሚለውን የመጽሐፍ ቅዱስ ክፍል ታሳየኛለህ? ሐዋርያቱ ኦኬ፣ ሐዋርያቱ አማላጆች ናቸው። ሐዋርያት አማላጆች ናቸው። ሐዋርያት አማላጆች ናቸው እነሱ። ሐዋርያት ብቻ አይደሉም። በእኛ እሺ፣ የመጽሐፍ ቅዱስ ክፍል ስጠኝ፣ ከፍተን እናነባዋለን። የመጀመሪያዎቹ ቅዱሳን ሐዋርያት ናቸው እኮ። ሐዋርያቶቹ የመጀመሪያዎቹ፣ የሁለተኛዎቹ፣ የሶስተኛዎቹ አላልኩም። ሐዋርያቶች አማላጅ ናቸው የሚል የመጽሐፍ ቅዱስ አስተምህሮ አሳየኝ። በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ማቴዎስ በዚያን ጊዜ ምን አልከኝ? ማቴዎስ 19:27 እሺ፣ ቆይ አንዴ ስልክ ምዕራፍ 19 19:27 እሺ፣ እስኪ እሱን ነገር እንግዲህ አንብቢልኝ። 27 እና 28 አንብቢልኝ። አርጉመንት ስለሆነ አንብብ። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልንህ፣ እንኪያስ ምን እናገኝ ይሆን አለው። ልብ በይ፣ ሁሉን ትተን ያለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ልትፈርዱ ነው የሚለው። አክቹዋሊ ስትፈርዱ በ12 ዙፋን ትቀመጣላችሁ። ልትፈርዱ ነው እንጂ ልትፈርዱ ነው የሚለው እኮ። አንተ ስለስሜ ቤቶችን ወይንም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን ሁሉ የተወ 100 እጥፍ ይቀበላል። አንተ ሰውዬ ምንድን ነው የምታወራው? ፍርድ ነው የምታወራው። አሁን በፍርዱ ጊዜ ጌታ ኢየሱስ ክርስቶስ በክብር ሲመጣ በ12ቱ ዙፋን ላይ በ12ቱን የእስራኤል ነገር ማን ነው የሚፈርዱት? አንተ ዝም በል እስኪ። ማን ነው የሚፈርዱት? አንተ በ12ቱ የእስራኤል ነገር የሚፈርዱት እነማን ናቸው? ተክለ ሃይማኖት ነው? ስማኝ፣ ፍርዱ ራሱ የሚከናወነው በ12ቱ የእስራኤል ነገሮች። ስማ ብራዘር፣ በእናትህ ስማ። አንተ ምንም ነገር ምን እንደሆነ መድረክ ላይ ዝም ብሎ እኔ ለዚህ ነው ባናወራ ይሻል። ከዚህ ጉረድ በእናትህ። ምንም የለም ጉረድ በእናትህ በኢየሱስ ስም። ፍርዱን ምርጫ ብሎ አመጣው እኮ ፍርዱን። በጣም ደግሞ ፍርዱ ራሱ ይህ ፍርዱ በ12ቱ የእስራኤል ነገር ላይ የሚፈርዱት እራሷቸው በክርስቶስ የተሾሙ ደቀ መዛሙርት እንጂ እኛ አይደለንም። እነሱም በ12ቱ የእስራኤል ነገር እንጂ በዓለም ላይ ትፈርዳላችሁ አይደል የሚለው። በዓለም ባሉት እነዚያ ፍርድ የተገባቸው ሲመጡ እነዚህ ደቀ መዛሙርት ይፈርዳሉ አለ። በ12ቱ የእስራኤል ነገር ነው፣ አለቅ። እንዴት ነው ሰውየው የሚለው? በጣም ይገርማል። በቃ አይ ነው ሰሙ ዝም የሰሙት እና ልታግሶ ሞክሩ። ታውቂያለሽ አንቺ በዚህ ጋር ትያለሽ። ሉቃስን ጠቀሰ። ሉቃስ የጠቀሰው ላይ ያኛው ምንድነው በሲኦል ያለው ሀብታሙ ሰውዬ ጠየቀ። አብርሃም ምንም ማድረግ አልቻለም እኮ። ሲቀጥል ደግሞ ወደ አብርሃም ነው የተጸለየው። አብርሃምን ጸልይ ወደ እግዚአብሔር ብሎ አብርሃም በእግዚአብሔርና በዚህ በእንትኑ መካከል አልሆነም ኢቭን እንኳን። ስለዚህ የማይገናኝ ነገር አምጥቶ የአብርሃም ምናምን ነገር ይላል። ቬሮኒካ አንተ ግባ እና እስቲ አውራት። ማን ገብታ ሶትቻለሁ። አም ሶሪ ከመሲዬ ጋር የጀመርኩን ጨርስ። ግን እንደዚህ እግዚአብሔርን ቃል አጣሞ ይሄ ጠማማ ትውልድ ነው። እውነቱ ነው ኤርሚ ብሎ ጠማማ ትውልድ ምንም በጣፋው አይነት አርጊውመንት አናወራም። እንደዛ አይነት አርጊውመንት ከሆነ ልትሰራ የመጣኸው የሚፈርዱ ከሆነ ማማለድ አያውቅትም ለሚለው እንደዛ አይነት ወሬ አላወራም እኔ።
ሎጂካሊ ነው። ሎጂካሊ ምን ማለት ነው? ሎጂክ መኖር ነው። ሎጂክ is not a doctrine ኦኬ። ይሄ በእግዚአብሔር ለሰው ልጆች ለሰው ልጆች የጌታን ፍርድ ሰጥቷል። አሁን ለ12 ሐዋርያት በ12 ዙፋን ላይ ተቀምጣችሁ ትፈርዳላችሁ የሚል ቃል ገብቶላቸዋል። መፍረድ ከቻሉ በቃ ፍርድ ማለት እኮ ከእንዶም ምህረት ማድረግ ይችላሉ ማለት ነው። በቃ አሁን በእንደዚህ አይነት ነው እኔ አላወራም። ግልጹን ስነግርህ አላወራክም። አሁን የወንድም ተመስርተህ ሳይሆን ቅድም እንደጀመርከው መቀጠል ትችላለህ። እኔ እንደዚህ ሎጂክ ማውራት አልፈልግም እዚህ እግዚአብሔር ቃል ላይ ኦኬ። ሎጂክ እና እኔም ሎጂክ አወራለሁ፣ ትሰማኛለህ፣ ትቀበለኛለህ። አይ ቅድም ቤካ ምንድነው ሲል የነበረው ለክርስቶስ ያለውን ለተክልዬ ተሰጥቷል አይነት ሲል ነበር። ምንድነው ዝክሩን መስዋዕት ማቅረቡን ምን ማለቱን ዝክሬን አልዘከርክም ብሎ ጠየቀ ምናምን ይላል። ያ ማለት ለክርስቶስ የሚገባውን ሁሉ ለቅዱሳን መስጠቱ እንደ ኃጢአት ነበር ሲጠቅሱ የነበረው አይደለም። ልክ ነኝ ወይስ ተሳስቻለሁ? መጽሐፉን አንብቦታል እሱ ኦኬ። እንዲነበብልህ የምትፈልግ ከሆነ ይነበባል። ግን ተክለ ሃይማኖትን ከአምላክ እኩል ያስተካከለ ጽሁፍ ስለነበረ ነው ያነበበው ኦኬ። አሁን ቤካ ባወራው ላይ ሳይሆን በተቀመጠው ርዕስ ላይ እንሂድ። ቀደም ስንጀምር ተክልዬ ሰው አይደሉም የሚለውን አምነሃል አይደል? ሰው እንዳልሆኑ አምነሃል ኦኬ። ተሳስቼ ነው እንዴ? እንኳን ተክልዬ ኢየሱስ ክርስቶስ እኮ ሰው እንደሆነ አምናለሁ። ሰውም አምላክም ነው። እሱ ናቹራሊ አምላክም ነው ሰውም ነው። ኦኬ በጣም ያላልከውን ብዬ ከሆነ በጣም ይቅርታ። ስለዚህ from the scratch እኔ ብቻ ሳይሆን ኦርቶዶክሳውያን እኛ ተክልዬ ሰው አይደሉም አንልም። እንዴት ታዳምጠኛለህ? ኦኬ እረስቸው ሊሆን ይችላል። from the scratch እንነሳለን። ተክልዬ ሰው ነው ወይስ አምላክ? አምላክ ዘበጸጋ ነው ያልኩሽ እኔ። የጸጋ አምላክ ነው። እሺ የጸጋ አምላክ የሚል አስተምህሮ ከየት ነው የሚነሳው? እንደ መጽሐፍ ቅዱስ አሁን ይወልክ እኛ ያንተን መጽሐፍ ቅዱስ አምጥተን ልክ አይደለም ስንል እኛ ምናምነው መጽሐፍ ቅዱስን ብቻ ስለሆነ በዛ ባላንስ አድርገን ነው ኦኬ። እናንተም ደግሞ እነዚህ ገድላትና ድርሳናት አባታቸው መጽሐፍ ቅዱስ ነው ስለምትሉ ኦኬ የትኛው ቃል ነው ይሄንን የሚደግፋችሁ? ስለዚህ እንደ እግዚአብሔር ቃል የጸጋ አምላክ የሚለው ከዚህ የተነሳ ነው ብለክ ታሳየናለክ ማለት ነው። ስለዚህ ከእግዚአብሔር ቀደም ወንድሞቻችን ሁሉም ጠቅሰውታል። የእግዚአብሔር ቃል የመጣላቸውን አማልክት ካላቸው እኔ እግዚአብሔር ልጅ ነኝ ስል ለምን አልተቀበላችሁኝም የሚለው ጠቅሰውላቸው አይደለም። አማልክት ካላቸው ነው የሚለው ቃሉ ኦኬ። እነሱን አማልክት ካላቸው ነው የሚለው። ተሳስታችኋል እኮ አላላቸውም። ኢየሱስ ክርስቶስ እኮ ልክ ናችሁ እያላቸው ነው። ልክ ናችሁ አላላቸው። እስኪ ተሳስታችኋል የሚለውን አሳየኛ እንጂ። ተሳስታችኋልም አይደለም ያላቸው ኦኬ። እነሱን ካላችሁ ነው የሚለው ኦኬ። የእግዚአብሔር ቃል የመጣላቸው ሰዎች ሙሴን አንተ በፈርዖን ላይ አምላክ አድርጌሃለሁ ብሎ እግዚአብሔር በግልጽ ነው የተናገረው እዛ ጋር። በፈርዖን አምላክ አድርጌሃለሁ የሚለው የእግዚአብሔር ቃል የመጣለት ሰው ነው እንጂ ፈርዖንን የፈጠረ አይደለም። ፈርዖንን አልፈጠረም። ስለዚህ እነዚህ አማልክት የሚባሉት ነፍስን ከመፍጠር በስተቀር በእግዚአብሔር በእነሱ ላይ ሁሉን ነገር ያደርጋል። ነፍስን ግን መፍጠር አይችሉም። ለዚህ ነው አማልክት ዘበጸጋ የተባሉ። አምላክ አድርጌሃለሁ ካለው በኋላ ኦኬ ፈርዖንም የፈርዖንም ህዝቦች ኦኬ ለአምላክ የሚገባውን መስዋዕት ይሰውልሃል ኦኬ እንደዚህ ያደርጉልሃል። እናንተ ለተክለ ሃይማኖት የምታደርጉትን ያደርጉልሃል ብሎ ነግሮታል።
እሱ እንዲሆን ደግሞ መጽሐፍ ቅዱስ ምን ይላል መሰለሽ? ዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር ስንት መሰለሽ? ከቁጥር 28 ነው 29 እንደዚህ ይላል። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ትሆን። ዮሐንስ ምዕራፍ 17 ከቁጥር 24 ጀምሮ ነው። ከቁጥር 29 ነው ለቀቀብኝ። እሺ 22 ጀምሮ አንብበው። 17 20 ጀምሮ ማንበብ ይችላል። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለምም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። ስለዚህ ለክርስቶስ የሚገባውን ክብር ለቅዱሳን መስጠት እንችላለን ማለት ነው፣ ከአምልኮ በስተቀር። እንደዛ ነው የሚለው ይሄ ክፍል። በቃ ለእኔ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። እንደዛ ነው የሚለው። እርግጠኛ ነህ? አንብቢው እንግዲህ ለእኔ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። ስለዚህ ቅዱሳን ምንድን ነው ለእሱ የተሰጠው ክብር ምንድን ነው? እንግዲህ ለክርስቶስ የተሰጠው ክብር ምንም ወሰን የለውም። ነዋይ እንደዚህ ማለት ትለን ይገባል። ወሰን በሌለው ክብር ደግሞ እኛ ደግሞ ወሰን የሌለው ክብር ከጌታ ከኢየሱስ ክርስቶስ ከእግዚአብሔር ወልድ የሚተካከል ክብር ደግሞ መሰጠቱን ልታሳየን ይገባል። እኮ በቃ እኛ አሁን የጌታን ቃል ነው የምናከብረው። ለእኔ የሰጠኸኝን ክብር እኔ ሰጥቻቸዋለሁ አለ። በቃ እነሱም አንድ የሆኑ ዘንድ። ስለዚህ ከኛ ለተሻሉት ደግሞ እኛ በቃ ለጌታ ከአምልኮ በስተቀር ሁሉን ነገር እንሰጣቸዋለን። ከአምልኮ በስተቀር ማለት ነው። ተክልዬን አንተ ፈጠርከኝ አይደለሁም እኔ። ከዛ ውጪ ሁሉን ነገር ሰጣለሁ ለተክልዬ። አንድ ጊዜ አምልኮ በቀር ስትል ሰማሁ። አንድ ጊዜ መሲዬ ከአምልኮ በቀር ቴንክ ሶ ማች። አንድ ነገር ላንብብና እስኪ እያመለክ ነው እያመለክ አይደለም የሚለውን ነገር ከመሲዬ ጋር ትቀጥያለሽ። ይቅርታ እሺ መሲዋ ከአምልኮ በቀር ብሎ ሲል ገርሞኝ ነው። ደፋር ነው ታውቂያለሽ፣ ደፋር ነው። እሺ እኔ እውነት እግዚአብሔርን አመሰግናለሁ። ሐዋርያ ጳውሎስ ጢሞቴዎስን ትዝ ይላችኋል አለ። አንተ ግን ይለዋል ሐዋርያ ጳውሎስ። እሺ የከፈትኩ ነው ቦታውን ብራዘርዬ። ኦኬ በዚህ እኔም ገድለ ተክለ ሃይማኖት ስላለኝ አብረን እናነበዋለን። ችግር የለውም አንተ አንብበው። ኢትስ ኦኬ። እሺ ቆይ ጠብቀኝ መሲዋ። ይቅርታ እሺማ ወይዬ ቤካይ ችግር የለም። አይ በቃ ኮንቴክስቱ እኮ በጣም የተለየ ስለሆነ አምልኮ ምናምን ስላለ እስኪ ከአምልኮ ውጭ ስላለ እንግዲህ ኧረ ምንም ችግር የለም። እንደዚህ ነው አያመልኳቸውም ያመልኳቸዋል የሚሆን ነገር ብቻ ነው። እሷን ብቻ ነው። እኔ እኮ ጢሞቴዎስን ትዝ ይልሻል ምንድን ነው ያለው መሰለሽ? እኔ ጢሞቴዎስ ምዕራፍ መጨረሻ ያለው ሀሳብ ትዝ ይልሽ ከሆነ እሺ ቀጥል። ምን ላይ ነሽ? እሺ ምን ላይ ነህ? አንድ ጊዜ የከፈትኩ ነው እኔ አልከፍትልኝ ብሎኝ ነው። አንተ እስኪ ከፍትልህ ቤካዬ። አሁን ያነሳው ሀሳብ እንዲጨርሰው ፈልጋለሁኝ። ኦኬ ይሄ ክብር ያለው የትኛውን ነው?
አንተ የሰጠኸኝን ክብር የሚለው የትኛውን ክብር ነው? የሰጠኸኝን ክብር እኔ ሰጥቻቸዋለሁ የሚለው የትኛውን? በቃ አብ ለወልድ የሰጠው ክብር እንግዲህ ምንም ወሰን የሌለው ክብር ነው። እሺ እየሰማሁ ነው። ለምሳሌ እኔ የዓለም ብርሃን ነኝ ሲል ኢየሱስ ክርስቶስ እናንተም ደግሞ የዓለም ብርሃን ናችሁ ብሏቸዋል። ስለዚህ ኢየሱስ ክርስቶስ የዓለም ብርሃን፣ እሱ በባህሪው የዓለም ብርሃን ነው፣ እነሱ ደግሞ በጸጋ የዓለም ብርሃን ናቸው። እሺ ስለዚህ እንዲህ አይነት ተቀራራቢ የሆነ ክብር ይሰጣቸዋል፣ ይገባቸዋል። እሺ ቁጥር 1 አንብበው እስኪ እዚሁ ምዕራፍ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 1። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣንን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ያ ይሄኛውን ክብር ነው። ኦኬ የተሰጠንን የሚሰጠን የዘላለም ሕይወት ነው። ሌላ ምንም ትርጉም የለውም። ምንም ይሄ ወሰን የለሽ ክብር ነው የተሰጠው። እሱ የተሰጠው ለኛ ሰጥቶናል። በቃ የዘላለም ሕይወት የሰጠኸኝን ክብር እሰጣቸው ዘንድ ያለው የዘላለም ሕይወት ነው። ሌላ ምንም ሚኒንግ የለውም እዚህ ላይ ምንም። ይሄ ለጻድቃን ለሰማዕታት የምልጃ ክብር፣ የሌላ ክብር፣ የመካከለኝነት ነው። የዘላለም ሕይወት ነው ክብር ተብሎ የተጻፈው እዚህ ጋር። ሌላ ኮንቴክስት እናንተ ሳይሆን ቅዱሳን የዘላለም ሕይወት እንኳን እንዳላቸው ነው ሕያዋን እንደሆኑ እንኳን አንድ ጊዜ ብራዘር አንድ ጊዜ ቆይ። አሁን ያልከውን ለምሳሌ አምልኮ ውጪ ብላል። እንግዲህ አንተ እያልክ ምንድነው? አናመልካቸውም ብለህ ነው የምትለው አይደል? አዎ። እሺ እኔ ግን ተክለ ሃይማኖትን እንደ አምላክ እንደምታመልከው ይሄው በማስረጃ ላሳይ። ከዛ ወደዛ ከሄዳችን በፊት ለምሳሌ አምልኮ ማሰን ማለት ነው። አምልኮ ማለት በቃ አንተ ፈጠርከኝ ማለት ነው። ሌላ ምን አለ? አንተ ፈጠርከኝ ማለት ነው። እሺ ለአንዱ አምላክ የሚሰጥ አገልግሎት ነው አይደል? አሁን እንኳን እዚህ ጋር ምንድነው ክብር ከሆነ ክብር ለሚገባው ክብር ምናምን ውስጥ ደግሞ በጣም ከእናንተ የሚሰለቸኝ ነገር ነው። የጠየቁህን የምጠይቅህ ላይ ብቻ ትኩረት ሰጥተህ አውራ። ስለ አምልኮ እያወራው ነው። አምልኮ ማለት ምን ማለት ነው ብዬ ጠይቄያለሁ። የአምልኮ ፈጠረኝ የሚል ካለ ያሳየኝ። ብራዘር አምልኮ ማለት ምን ማለት ነው ብዬ ጠየቅኩ ነው። ቃሉን አንብበው። እሺ ቃሉን አንብበው። ቶ ሌላውን ጥያቄ ተወና መልስ የለም። እንደ አሳቸው እንደምናመልካቸው የጻፍነውን አሳየኝ። ስማኝ፣ አምልኮ ማለት ነው ለምሳሌ እናንተ በምታምኑ ወይ በምትቀበሉት አንድ ስለ አምልኮ የተቀመጠ ነገር አለ። ለምሳሌ አምልኮ ማለት ተክልዬ ሰማይና ምድርን ፈጠሩ፣ ተክልዬ አዳምን ፈጠሩ የሚል ካለ አሳየኝ። ተረጋጋ ብራዘር፣ ተረጋጋ። አምልኮ ማለት ይላል። ለምሳሌ አምልኮ ለአምላክ ብቻ የሚሰጥ አገልግሎት ነው። ከዛ አምልኮ ብሎ ይዘረዝራል። ለምሳሌ ስግደት፣ ውዳሴ፣ አክብሮት፣ መገዛት፣ ጸሎት፣ መስዋዕትን፣ መልካም ስራን፣ ገባለ ፍርሃትና ፍቅርን፣ እነዚህን ሁሉ ያጠቃላል። እነኚህ ሁሉ በቀጥታ ወስዶ የሚከተቱት የት ነው? አምልኮ በሚለው ውስጥ ነው። እነኚህ ሁሉ ያሉ ስግደት የአክብሮት አለ፣ የጸጋ ኢየሱስ። እሺ ላሳይቁ አንድ ጊዜ እኔ ወንድም አንድ ጊዜ ላሳይቁ። ተረጋጋ። እናሳያለን። እራስህ ተረጋጋ። እኔን ተረጋጋ ትበለኝ። መረጋጋት ለአንተ አሁን ባጋር አልተረጋጋም። እሺ እዚህ ጋር ይታያል። ምንድን ነው የሚለው እዚህ ጋር? መጀመሪያ ገጹን አሳየኝ። እኔም እዚህ ማንበብ ስለምችል ችግር የለውም። ይኸውና ገጽ እሺ ገጽ 152
ገጽ 152 ገድለ ተክለ ሃይማኖት ነው አይደለም? ወደ ገድለ ተክለ ሃይማኖት እንመጣለን። ከዛ በፊት ይሄኛው ነው። ይሄን ታውቀዋለህ? ይሄንን የመጽሐፍ ቅዱስ ማብራሪያ ይሄኛውን የመጽሐፍ ቅዱስ መዝገበ ቃላት ማለት ተክለ ሃይማኖትና ስትለኝ አልነበር እንዴ? አሁን ሌላ ለምን ወደሱ እንሄዳለን። ወደሱ ከሜዳችን በፊት እዚህ ያለውን ነገር እኮ እንድታጠራልኝ ፈልጌ ነው። አምልኮ የሚለውን ነገር እንድታጠራልኝ ፈልጌ ነው። ስለ አምልኮ ግንዛቤ እንዲኖር ፈልጌ ነው የመጣሁት እዚህ ጋር ወንድማችን። ለአምልኮ ላይ እኮ የምትዘረዝራቸው ነገሮች እኮ ይኖራል። እባክህን እነዚህ ነገር ቆይ አንድ ጊዜ ታነባቸዋለህ። እባክህን አንድ ጊዜ ታነባቸዋለህ እዚህ ጋር ያለውን ነገር። እባክህን ወንድማችን አምልኮ ብሎ ሲል ምን እያለ ነው? እዚህ ጋር አንብበስ ይነብባል። ሌላ ውስጥ ለምን ትገባለህ? አሁን መጽሐፉ አለኝ ስልህ እየተሰነ ነው። እባክህን ወንድማችን እባክህን ስማ። እዚህ ጋር መጀመሪያ ግንዛቤ ይኑር ነው። አምልኮ ብሎ ይልና ምን ይላል? እዚህ ጋር አንብብ እስኪ። ምን ይላል? እሺ አምልኮ ይልና አምልኮ ይልና ለአምላክ ብቻ የሚሰጥ አገልግሎት ይላል። ለማን? ለአምላክ ብቻ የሚሰጥ አገልግሎት። ልሰልሰው መቼስ እንዲገባ። ለአምላክ ብቻ የሚሰጥ አገልግሎት ደን አምልኮ ይልና እዚህ ጋር ምን ይላል? አምልኮ ካለ በኋላ ከዛስ ስግደት፣ ውዳሴ፣ አክብሮት፣ መገዛት፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትንና ፍቅርን ያጠቃላል ይላል። እነኚህ በጠቅላላ የት ውስጥ ነው የሚገቡት? አምልኮ በሚለው ነው የሚገቡት አይደል ብራዘር? እሺ ቀጥል። እሺ እነኚህን እያደረገ ያለ ሰው ምን እያደረገ ነው ሊባል ይችላል እኮ? ለአምላክ እኮ እነዚህ ነገሮች ስታደርግ ስማ፣ አሁንም መልስ እኮ ብላ እነኚህን እያደረገ ያለው ሰው ምን እያደረገ ነው ሊባል ይችላል ነው ጥያቄ። እያመለከ ነው። አመሰግናለሁ። ስለዚህ በዚሁ ሀሳብ ተክልዬ ጋር መጣሁልህ። እንደዛ አትምጣ። በመጽሐፍ ቅዱስ ሀሳብ ነው። ተክልዬ ጋር መጣሁልህ። ቆይ ተክልዬ ጋር መጣሁልህ። ከዛ በፊት እዛው ተክልዬ ጋር መጣሁልህ። ቆይ ተክልዬ ጋር መጣሁልህ ብራዘር። ያው እሺ አንተ ብቻ ብልጥ በቃ አንተ ብቻ ብልጥ። ኧረ ቆይ ተክልዬ ጋር መጣሁልህ ብራዘር። ቆይ አብርሃም ተክልዬ ጋር መጣሁልህ ብራዘር። አረጋጋ። ተክልዬ ጋር መጣሁልህ። መጽሐፍ ቅዱስን ጨርስ። ተክልዬ ጋር መጣሁልህ። አንብብ ብራዘር፣ አትከራከር። አሁን ተክልዬ ጋር እንደዚህ ብሎ ነገር የለም። እንደዚህ ብሎ ነገር የለም መጽሐፍ ቅዱስ ላይ። አባትህ ተክልዬ ጋር መጣሁልህ። አሁን ተክልዬ ጋር መጣሁልህ። ትገርመኛለህ። እሺ ትገርሙኛለህ። ቬሮን የኬጤ ህዝብ አህዛብ ነው አይደለም? ለኬጤ ልጆች ሰገደ ይላል። የኬጤ ህዝብ አህዛብ ነው አይደለም? አህዛብ ነው አይደለም? አብርሃም አህዛብ ነው። የኬጤ ህዝብ አህዛብ ነው አይደለም? አብርሃም ናት። አትጣመም የኔ ውዷ በጌታ አንድ ጊዜ ይሄን አንብብ። እሺ አብርሃም በኬጤ ልጆች ሰገደላቸው ይላል። አንብብ። እኔ ምን አገባኝ? አንብበው እዚህ ጋር ወደ አብርሃም ከመጣች እንግዲህ አብርሃም አባታችን ነው አይደለ? አብርሃም አባታችን ይሄንን ለማንበብ ለምን ፈራክ? ይሄን ለማንበብ ለምን ፈራክ? አንብብ ይሄንን። እኔ ነኝ ሚውት ያደረግኩክ። ይሄን ለማንበብ ለምን ፈራ? መጽሐፉ እጄ ላይ ያለ ብለህ አይደል? አንብብ። ቤኪ ደግሞ እየዋሸ ከሆነ አንተም ካሜራህን ከፍተህ መጽሐፉን አሳይ። ዝም ብለህ አትጩህ እንደ ሕፃን ልጅ። እሺ አሁን አንብብ። ለማንበብ ብቻ ክፈት ሚውትህን። እሺ ቬሮን ኢኮን እንዴ
ሚዩት አድርጋችሁ እንደገና በእናንተ ፍላጎት ብቻ ማንሄድ። እሺ ገጽ ስንት ነው? ገጽ ስንት ነው? ገጽ ስንት? ኦኬ ኦል እዚህ ጋር ከሜቢ ይታያል። እዚህ ጋር 5 ቁጥር ይታያል። እዚህ ጋር 5 ቁጥር አይደል? አይ ከማውጫው ገጽ አይ ቲንክ ገጽ 5 ዝቅ አድርገው ትንሽ ዝቅ። እሺ ዝቅ። ይኸው እሺ ይኸው ገጽ የለውም። ይሄ ይኸውልህ አየህ አንድ አይ ቲንክ ይኸውልህ ይሄ አንድ ገጽ አንድ በል አይ ቲንክ ይሄ 2 መሰለኝ 4 2 አረ ነው about this ይሄ አለ እዚህ ጋር ኦኬ ስልክ ላይ ነው እንዴ? ሰማኝ ይኸውልህ አንድ በል ማመሳከር ነው አሁን ይሄ ፖለቲካ አትስራ አለኝ የተክለ ሃይማኖት ገደል አላልክም? ክፈትና እሱ እያጭበረበረ ከሆነ ከአንተ ጋር ይተያያል። ገጽ ወይ 4 5 ወይ 4 ወይ 5 ገጽ 4 ወይ 5 አቲ ምዕራፍ 5 ላይ መስለኝ ምዕራፍ 5 ያ ምዕራፍ 5 ይሄ ምዕራፍ 5 ነው። ስንት ነው? 2 ነው 4 ነው? ይሄኛው ይሄ ቁጥር ስንት ነው? መጽሐፍ ቅዱስ ታዲያ እንዴት ነው የምታነበው? መጽሐፍ ቅዱስን በግዕዝ ቁጥር ነው የተጻፈው። ቁጥሮቹን ሳታውቅ እሱ ዝም ብለው በግዕዝ ያለው ወሬ አያስፈልግም። እሺ ቀጥል። አገኘህ? ምዕራፍ 5 ምዕራፍ 5 ገጽ 18 ላይ ነው ያለው። አይ ቲንክ ገጽ 10 እዚህ ጋር ማን ነው ብሉ ምናምን 10 ይላል። ፔጅ 10 ላይ ሲሄድ ኦኬ ምዕራፍ 1 ነው። ምዕራፍ 1 እዚህ ያለ ምዕራፍ 1 ነው። ምዕራፍ 1 እሺ ምዕራፍ 1 እሺ እሺ ከዛ ተወርድና አይ ቲንክ በስማ ምትገርም አንተ እሺ እዛው ችግር የለውም። አይ ቲንክ ቁጥር 10 ስንት ነው? 18 ያው 18 17 19 20 17 ላይ ቁጥር 17 እሺ በክብር አባታችን ይላል። ያንተ አባት ነው እዛው አባት በተክለ ሃይማኖት መታሰቢያ ቀን ይላል። አይ እንደዛ አይደለም። ምዕራፍ 1 ቁጥር 17 ከዚህ ዓለም ባህር የኔ የሚለው ከዚህ ዓለም ባህር ማዕበል አረን እሱ አዶ ነው በቃ የራሱ ጉዳይ ከዚህ ጋር ምን አገባኝ ስላንተ ምዕራፍና ቁጥር እኔ አላውቀውም። ቁጥርና ምዕራፍ አገኘሁ ያልከው መረጃማ በደንብ አስረዳኝ እንጂ አላውቅማ ቁጥሩን እኔ ምን አገባኝ ቁጥሩን ካላወቁት ይታያል። እሺ አስገባኝ ይላል ያፌት። እሺ ግባ። የተመታ ነገር ነው ታውቃለህ። ማነው የተመታ? አይ እንትን ግዕዙ ነዋ ግዕዝ ምናምን የሚባል ቁጥሩ። እሺ ያፌት ይቅርታ ትንሽ ረፈድ አድርጌ ነው የገቡት እና ምን ነበር የሚያከራክራቸው ነገር እሱ ማወቅ ይቻላል? ብራዘር ቁጥሩን ለመንገድ ነው የገባው ወይስ ስለመከራከር ነው ያወራው? ምን ይመስላል? አይ እኔ ነኝ ያስወረድኩት። ሳያውቅ ከገባ ምን ሊያደርግ ነው የሚገባው? ይሄ ነገር ይታያል። ደቋል ግን አይ እንትኑ ምልክቱ ይታያል ወይ? ይሄ ምልክቱ ይታያል።
እሺ ከምልክቱ በኋላ አንድ ገጽ በል፣ ሁለት ገጽ በል፣ ሶስተኛ ገጽ ላይ ትሄዳለህ። ምልክቱ ማለት መቅደም ነው። ይሄ ቁጥር ስንት ነው? የትኛዋ? እስቲ በእንትና ሳይ በስክሪፕቶ የትኛዋ? ይሄ ከዛ ይሄ 17 ላይ ነው። የትኛው ነው? ይሄ እኮ ለምሳሌ እዚህ ጋር ስንት ቁጥር ነው? 17 ይሄ 18 ነው አይደለም? 19 ያስበው እዚህ ጋር ያለውን 17። ስለዚህ እዚህ ጋር ባለው ልክ ደግሞ አንደኝ ምዕራፍ ስንት ነው? እንደዚህ መጣውልህ። ይሄ ስንት ቁጥር? ይሄ ስንት ነው? 1። ስለዚህ አንድ ብሎ አንድ ስንት ነው? ይሄ 2 ነው። የኛው 2 ነው እሷ። ስለዚህ የሚሆነው ወደ እንወርድና ማለት ነው። ኦኬ እንወርድና እሺ እንደገና እኮ መልሶ ከአንድ ከጀመረ ምዕራፉን ነው ማወቅ ያለበት። ቤካዬ ምዕራፉ እኮ የት አለ? ምዕራፉ ራሱ እንደ ተክለ ሃይማኖት ግራ የገባው ይሄኛው ስንት ነው? እሱ ምዕራፍ አንድ ነው። እሱ አንድ ነው። ታዲያ ከመቅደሙ በኋላ ያለው ከመቅደሙ በኋላ አንድ ይላል። አንድ ብሎ መጥቶ እንደገና ደግሞ ጨርሶ ከዛ ደግሞ እንደገና መጥቶ የሆነ ንዑስ ክፍፍል ይኖረዋል። በደንብ ቼክ አድርገው። አዎ ስለዚህ እዚህ ጋር መጥቶ ደግሞ እንደገና ይሄ ስንት ቁጥር ነው የሚለው? የኛው እዚህ ጋር ያለው ስንት ቁጥር ነው? ቁጥር ለጥያቄ ዝግጁ ሆንከው ትላለች። የአንቺን የተክልዬን ተቅማጥ ለማሳየት የግድ ቁጥር ማወቅ ይጠበቅብኛል? ግዕዝኛው እኔ ማውቀው አማርኛ ትክክለኛ ቁጥር ነው ማውቀው። አንብበው። አንተ ልትናገር የፈለግከውን ነገር አንብበው እስቲ። ልትናገር የፈለግከውን ሰው መጽሐፉ የሚናገረውን ነው ማነበው። እሺ አንብበው፣ ችግር የለው አንብበው እስቲ። እሺ እንደዚህ ይላል። ብራዘር ይነበብላ። ለማን አንተ ታነበብ? አንተ አንብበውና ንገረኝ፣ ችግር የለው። እሺ እንደዚህ ይላል። ታዲያ በክቡር አባታችሁ እኔ ስለማይመለከተኝ እኔ አጋንንት የኔ አባት መሆን ስለማይችል በክቡር አባታችሁ በተክለ ሃይማኖት መታሰቢያ ቀን ይላል። ዛሬ በዛች ቀን እንደ ትንሣኤ አድርጎ ዝክሩን የሚዘክር ሰው ሁሉ አለ። እንደ ትንሣኤ አድርጎ በየትኛው ቀን? በተክለ ሃይማኖት በአባታችሁ መታሰቢያ ቀን። ከዚያስ በምስጋና 1፣ ጸሎት በማድረግ 2፣ ጧፍ ወይ 3፣ መስዋዕት በማቅረብ 4፣ የታረዘ በማልበስ 5፣ የተራበ በማብላት 6። አባትህ ተክለ ሃይማኖት ያለው አባትህ ተክለ ሃይማኖት ይለው ይገባዋል ይላል። እና ቀደም አምልኮ የሚለውን ነገር በዘረዘር ነው። በዛ ውስጥ እነኚህ ሁሉ ተካቶ እናገኝበታለን። ያ አምልኮ ደግሞ ሊቀርብ የሚገባው ለማን ነው ብለን ያነበብነው ቅድም? ለእግዚአብሔር። ለዚህ እነኚህን ነገሮች በተመሳሳይ መልኩ ለተክለ ሃይማኖት ካዋልካቸው ተክለ ሃይማኖት ምን እያደረግክ ነው ማለት ነው ብራዘር? ለዚህ እኮ ነው መጀመሪያ ኮንክሉዥኑ ላይ እዛው መጽሐፍ ቅዱስ ላይ እንጨርስ ያልኩ። ለዚህ ነው አንተ በራስህ ፊክስ አድርገው መጣ። መልስልኝ ብራዘር መልስልኝ። ነገሮች ደግሞ ለተክልዬ ይገባቸዋል። እነዚህ ያልካቸው ነገሮች እኔ አሁን አደርገዋለሁ፣ ባደርገው እጠቀማለሁ እንጂ አልጎዳም። አሁን መልስልኝ ብራዘር መልስልኝ። ምን እያደረክ ነው እዚህ ጋር? ለአንተ ነው ለአንተ ሃይማኖት ልክ መታሰቢያ ለአንተ ተክልዬ አባትህ እንዳልሆኑ ቅድም አባት ስትለኝ ነበራል። ስማ ብራዘር ምን እያደረክ ነው? ተክለ ሃይማኖትን ተክለ ሃይማኖትን እያከበርኳቸው ነው። እያመለክ ነው። ምንድን ነው የምታከብረው? እሺ ሌላም ላሳያ። ለአንተ እያመለኩ ነው። እኔ ግን እያከበርኳቸው ላሳያ ብራዘር ስለሚገባቸው ማለት ነው። እሺ እዚህ ጋር ታነባለህ ብራዘር መገዛት የሚለውን ነገር
በምስጋና በመገዛት የሚለውን ነገር አንብባል ይታያል እዚህ ጋር። አዎ እንገዛላቸዋለን። ይኸው ስለዚህ ተክለ ሃይማኖትን ምን እያረክ ነው? ጸጋ ዘበ አማልክት ናቸው እኮ አልኩ። እያመለክ ነው። ስለዚህ አንተ ምን አምላኪ ነህ? ምን አምላኪ ነህ አንተ ማለት ነው? ጣዖት አምላኪ ነህ ማለት ነው። ከአንዱ ኮከብ የኮከብ ኧረ ተው የአንተን ኮከብ እዛው ኮከብን አንግስ ምን አገባኝ ብራዘር። ምን እያረክ ነው ማለት ነው? እያመለክ ነው። ለዚህ ነው ተክለ ሃይማኖት ለእናንተ ሰው አይደለም ፈጣሪያችሁ እንጂ ብለን የምንለው። ኦኬ ለአንተ ተክለ ሃይማኖት ምንድን ነው? ፈጣሪ ነው። ለኦርቶዶክስ ተክለ ሃይማኖት ምንድን ነው? ፈጣሪያቸው አምላካቸው ነው። አምላካቸው ፈጣሪያቸው ገዢያቸው ነው። እነርሱስ በሙሉ መገዛት ይገዙለታል። የተክለ ሃይማኖትንም ቀን እንደ ትንሣኤው ያከብራሉ። ውጪ ሰንሳይ ተክለ ሃይማኖት ስለሆነ የዛን ቢዩት ሰጪያቸው። እሺ ከዚያስ በዝማሬ በውዳሴ ዕጣን እያጠኑ ሻማ እየለኮሱ ኦኬ የተራበ እያበሉ የታረዘ እያለበሱ ወይ በጎ ስራ ነው መልካም ስራ የሚባለውን ነገር በጠቅላላ በማድረግ ያመልኩታል። ማንን? ተክለ ሃይማኖት። ስለዚህ አንተ ተክለ ሃይማኖትን ነው የምታመልከው። ስለዚህ ተክለ ሃይማኖትን አላመልክም አናመልክም ብለህ አትበል፣ ስለምታመልከው። ኦኬ ብራዘር ከኔ ጋር ጨርሳል። መሲ መቀጠል ትቻለሽ። እሺ ኦኬ እሺ ቬሮ ይሰማል? እሺ ይሰማል። ኦኬ እሺ እኔ እናንተ የቱ ጋር ነበር ያቆምነው? ልዬ ሰው ናቸው ወይስ አምላክ ናቸው አልሽ? እኔ ደግሞ አምላክ ዘበጸጋ ናቸው አልኩ። እሺ አምላክ ዘበጸጋ የምትለዋን ነገር በጣም ደጋግመክ እያልካት ስለሆነ አምላክ ዘበጸጋ የሚለው አስተምህሯችሁን አሳየኝ እስኪ እንደ እግዚአብሔር ቃል። እኮ የሙሴን ጠቀስኩልሽ፣ ራሱ ኢየሱስ ክርስቶስን ጠቀስኩልሽ። እንግዲህ መቀበልና አለመቀበል እናንተ ነው። ሁለቱም ትክክል። ምንም አምላክ ዘበጸጋ የሚያሳይ ነገር የለም። ቃሉ የመጣላቸውን ሰዎች የእግዚአብሔር ቃል ወደ እነርሱ የመጣላቸውን ሰዎች አማልክት ብሎ ይጠራቸዋል። አይጠራቸውም። እናንተ ከጠራችኋቸው እኔን ለመቀበል እንዴት አቃታችሁ የሚል አርጊውመንት ነው። እኔ ደግሞ እግዚአብሔር ልጅ ነኝ ብዬ ስመጣ ለምን መቀበል አቃታችሁ አላቸው። እነዛን እንኳን አማልክት እንኳን አላቸውም። ምን አልከኝ? ያንን አማልክት ብሎ መቀበላቸውን ስህተት ነው የሚል ደግሞ አሳየኝ አልኩሽ። እኔ ስህተትማ ነው እኮ እነሱን እንኳን ተቀበላችኋል እኮ ነው። ሳይሆኑን የተቀበላችሁት ነው። መቀበላችሁ እኮ ደግ ጥሩ አረጋችሁ። እኔ ጋር ሲሆን ደግሞ እግዚአብሔር ልጅ ብዬ ስመጣ አይደለም እነዛን አማልክት ብላችሁ ተቀበላችሁ፣ ትክክል ናችሁ። እኔ ደግሞ የእግዚአብሔር ልጅ ነኝ ብዬ መጥቼ ትክክል ናችሁ ይላለው ቬሮን እግዚአብሔር የሚሰራውን ስራ እየሰራው እያሳየኋችሁ እኔን መቀበል እንዴት አቃታችሁ አላቸው። ትክክል ናችሁ የሚል አርጊውመንት አለው እዛ ጋር። ትክክል ናችሁ የሚል ንግግር አለው እዛ ጋር ጌታ ኢየሱስ ክርስቶስ። አንቺ ደግሞ ስህተት ነው የሚለውን አርጊውመንት አሳየኝ። ችግር የለውም አሳየኝ። አንተ ትክክል ነው የሚለውን አሳየኝ እኮ የኔ ይፈርሳል። ኦኬ አይደል እኮ እኔ ይኸውልሽ አንቺ ትክክል አይደለም የሚለውን አሳየኝና ልቀበልሽ። እንደዚህማ ይኸውልህ ጥያቄ በጥያቄማ ይሄ እየታየብክ ነው ራስህ። ኦኬ አንድም ሰው አየህ፣ ሁለት ሰው ትክክል ነው የሚለውን ካሳየኸኝ የኔ ልክ አይደለም የሚለው ይፈርሳል እያልኩክ ነው። ኦኬ አንተ አሁን ሙሉ አፍህን ሞልተክ ትክክል ናችሁ ብሏቸዋል እያልከኝ ነው። ኦኬ እኔ ደግሞ እነሱን እንኳን ተቀብላችኋል በዛ መልክ ነው የሚል አርጊውመንት የሰጠው የሚለውን እየተናገርኩኝ ነው። ኦኬ አንተ ትክክል ናቸው የሚለውን ካሳየኸኝ የኔ ተበላሸ ወይም የኔ ፈረሰ ማለት ነው። ስለዚህ አንተ አንቺ አሁን በብሉይ ኪዳን አማልክት እንደሚባሉ አታምኝም? አላውቅም ጭራሽ። እሺ በብሉይ ኪዳን የሚባሉ ከሆነ ተክልዬ በምን ጊዜ ነበር የነበሩት? በአዲስ ኪዳን ወይስ በብሉይ ኪዳን?
ታዲያ ምን የተቀየረ ነገር አለ እንዴ? አዎ በደንብ 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 የተቀየረ በደንብ ሐዲስ ኪዳኑ ከብሉይ ኪዳኑ የበለጠ የጠራ ነው። በብሉይ ኪዳን እነ ሙሴ ከነ እርግማናቸው አማልክት ከተባሉ የሐዲስ ኪዳኖቹ ደግሞ የበለጡ ናቸው እንጂ ዝቅ ያሉ አይደሉም። ሙሴ በፈርዖን ላይ አምላክ አድርጌ ሾሜሃለሁ ብሎታል። ሙሴ በእርግማን ላይ የነበረ ክርስቶስ ነፃ ያላወጣው ሰው ነበረ። በሐዲስ ኪዳን ግን ያሉት ቅዱሳን ጻድቃን ከብሉይ ኪዳን ጻድቃን በጣም የተሻሉ ናቸው። ምክንያቱም በክርስቶስ ደም የነጹ ናቸው። የአዲስ ኪዳንና የብሉይ ኪዳንን አገልግሎት ካነሳ በጣም ይለያያል። የኔ ወንድ በጣም ይለያያል። ልክ ነው። መስዋዕቱ ራሱ መስዋዕቱ የብሉይ ኪዳን የእንስሳ ነበረ፣ ፍጹም ሰውን ነፃ የማያወጣው ማለት ነው። ከጊዜያዊ ከስጋ ደዌ ብቻ የሚፈውስ። የሐዲስ ኪዳኑ መስዋዕት ደግሞ ነፍስንም ስጋንም የሚፈውስ ነው። መጽሐፍ ቅዱስ እጅህ ላይ ይዛል አይደል? አገልግሎቱ ይለያያል። ልክ ነሽ። አገልግሎቱ ይለያያል። ቅድስናው ራሱ ይለያያል። እነ ኢሳይያስ እጅህ ላይ እነ ኢሳይያስ ጽድቅ ሰርተው ያለቅሱ ነበር። ይሰማሃል? አንቺ ሲሰማሻል? መጽሐፍ አድርገሽኝ በጭራሽ አላረኩም። በጭራሽ መጽሐፍ ቅዱስ ይዛሃል ወይ? ይዣለሁ። እሺ የምነግርህን ክፍል ማውጣት ትችላለህ? አዎ። 2ኛ ቆሮንቶስ ምዕራፍ 3 አውጣ። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ይሄ መንፈስ አገልግሎት እንዴት ይልቅ በክብር አይሆንም? ብሉይ ኪዳን የምን አገልግሎት ነበር? የሞት አገልግሎት ነበር። አዲስ ኪዳን ደግሞ የመንፈስና የህይወት አገልግሎት ነው። ስለዚህ ሁለቱን በጭራሽ አናወዳድርም። ፊደል ይገላል። ኦኬ እኔም እኮ እንደዛ እያልኩሽ እኮ ነው። ስለዚህ ያንተን ተክልዬ የምንመዝናቸው በአዲስ ኪዳን ነው። ኦኬ ምክንያቱም የብሉይ ኪዳን አይደሉም። እሳቸው የብሉይ ኪዳን ናቸው እንዴ? እሱን ነው የምልህ። እሳቸው የአዲስ ኪዳን ጻድቅ ናቸው። እና ምንድነው እያልኩ ያለው? ተረጋጋ እስኪ እንዴ። ለእሳቸው የምታመጣው ሁሉ ከብሉይ ኪዳን ስለሆነ እንደ አዲስ ኪዳን ጻድቅ አቅርብልኝ እኮ ነው ያልኩህ። የመንፈስና የህይወትን አገልግሎት የሚሰጡ ጻድቅ እንደነበሩ በዛ ፕሩፍ አድርግ እኮ ነው እያልኩ ያለሁት እኮ። እምለውን እየደገምኩ ትችላለህ እንዴ? በብሉይ ኪዳን እነዛ እነ ሙሴ ለምሳሌ ሙሴ ሲሞት ሲኦል ነው የገባው ግን አማልክት ተብሏል። በአዲስ ኪዳን ግን አንተ ተነግረኛለህ፣ ታሳየናለህ። እሱን ችግር ሲኦል ነው የገባው። ምንድን ነው ክርስቶስ እኮ የሞተው ለነ ሙሴ እኮ ነው። ለማን መሰለሽ? ለአብርሃም እኮ ነው። አንተ ታሳየናለህ። ሲኦል መግባቱን አንተ ታሳየናለህ። አሁንም እዛ ጋር ነህ። ይኸውልህ አሁንም አውቀህ እዛ ጋር እየተሽከረከርክብኝ ነው። ወደ አዲስ ኪዳን ላመጣህ እየሞከርኩ ነው። አልመጣም ብለኸኛል። ችግር እሱ ምን ይኸውልሽ ለመምጣቱም ተክለ ሃይማኖት አዲስ ኪዳን ላይ የነበሩ ጻድቅ ናቸው። ይኸውልሽ ፖይንቱ እንዳታስገቡት ከዚህ በኋላ። ኦኬ እዚህ ለሚሰማ ሰው እኔ እናገራለሁኝ። ኦኬ የብሉይ ኪዳንና የአዲስ ኪዳን ጭራሽ ውድድር ውስጥ የሚመጣ አይደለም። ኦኬ ማንም ሰው አዲስ ኪዳንን ያነበበ ሰው ብሉይ ኪዳንን ይተረጉማል። ማንም ሰው አዲስ ኪዳንን ያነበበ ሰው ብሉይ ኪዳንን ይተረጉማል። በመጽሐፍ ቅዱስ ውስጥ 3 ወገኖች አሉ በመጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ ድረስ። ኦኬ አህዛብ፣
ከያዕቆብ ከስሙ መለወጥ በኋላ የኪዳን ህዝብ የተባለው የእስራኤል ህዝብ አይሁዳውያን እንዲሁም ደግሞ ከአህዛብና ከአይሁድ ደግሞ ጌታ ኢየሱስ ክርስቶስን አምነው የዳኑ አማኞች ወይም ቅድስት ቤተክርስቲያን የሚባሉ ወገኖች አሉ። ስለዚህ መጽሐፍ ቅዱስን ስታነቡ ለሶስቱ ወገን የተጻፈ ነው። ኦኬ እኛ አዲስ ኪዳን ላይ ያለን ሰዎች ነን። ኦኬ አዲስ ኪዳን ላይ ያለን ሰዎች ነን። ለአህዛብና ለአይሁድ የተጻፈው ለኛ አልተጻፈም፣ ግን የተጻፈውን እናነባለን፣ ለትምህርታችን ይጠቅመናል። ኦኬ ለኛ ለአማኞች የተጻፈው ደግሞ ለመመሪያችን ይጠቅመናል። ስለዚህ ዲፌንድ ልናደርግ ስንመጣ ለማን የተጻፈው የሚለውን ማወቅ መቻል አለብን። ኦኬ አሁን የኦርቶዶክሳውያን ትልቁ ችግር ይሄ ነው። ያ መጽሐፍ ቅዱስ ፓርት ስለማን እንደሚያወራ አያውቁትም። ሙሴንና ኢየሱስን በጭራሽ አታወዳደርም። ሙሴ የሞቱን አገልግሎት የሚያገለግል የነበረ ነው። ኢየሱስ ደግሞ የህይወትን አገልግሎት ነበር ያገለገለው። ኦኬ ማነጻጸር እንችላለን። ኦኬ ሙሴ የብሉይ መካከለኛ ወይም የህጉ መካከለኛ ነው። ለመጀመሪያ ጊዜ ሙሴ ውሃን ወደ ደም ነው የቀየረው፣ የመጀመሪያ ተአምርን ሲሰራ። ኦኬ ኢየሱስ ደግሞ ውሃን ወደ ወይን ጠጅ ነው የቀየረው። ኦኬ ከሲና ተራራ 10ቱን ትእዛዛት ተቀብሎ ሲመጣ 3000 ሰው ነው የሞተው በሙሴ ጊዜ 3000 ሰው። ኢየሱስ በአብ ቀኝ ከብሮ የተስፋውን መንፈስ ለተቀበሉት ባሳለፈበት ጊዜ በእነ ጴጥሮስ ጊዜ ደግሞ እነ ጴጥሮስ ደግሞ ወንጌልን ሲሰብኩ በዛው በተነጻጻሪ ሁኔታ 3000 ሰው ነው ወደ እግዚአብሔር መንግስት የተጨመረው። የማይወዳደር ነገር አታወዳዱ። ያንን ለእውቀታችን ነው፣ ለአዲስ ኪዳን መከራከሪያ ሊሆን አይችልም። ኦኬ የአብርሃምና የልጁን ታሪክ እንመልከት። አብርሃም እግዚአብሔር አብን ይወክላል። ኦኬ ይስሐቅ ጌታ ኢየሱስን ይወክላል። ኢየሱስን እንጨቱን የሚነደውን አሸክሞት ነው ይዞት የወጣው ወደሚሰዋው ስፍራ። ኦኬ ጌታ ኢየሱስ ክርስቶስም የሚሰቀልበትን እንጨት ነው ይዞ የሄደው። ኦኬ እሳት መለኮሻና ሰይፉ ግን አብርሃም እጅ ላይ ነበር። ኦኬ ያ የሚያመለክተው ፍርድ ግን በእግዚአብሔር አብ እጅ ላይ እንደሆነ ነው። በቃ እንዲህ ነው። ልክ አዲስ ኪዳንን በደንብ አንብበን ጨርሰናል ስትሉ ኢምፓራራል ማየት ትችላላችሁ። አይናችሁ ብሉይ ኪዳንን ለመተርጎም አይቸገርም። አሁን የተቸገርነው ከኦርቶዶክሶች ጋር ይሄ ነው። የቱ ጋር ለማን እንደተጻፈ አያውቁ። ለአይሁድ የተጻፈውን እያመጣ እዚህ መከራከሪያ ያደርገዋል። ለአህዛብ የተጻፈ ኦፍ ኮርስ እነሱ ራሳቸው አህዛብ ናቸው፣ ግን እኛ ደግሞ እንደ አማኝ ነው እየጠየቅን ያለ ነው። የሞት አገልግሎትና የህይወት አገልግሎት እንዴት ይወዳደራል? እኔ አይደለሁም። ይኸው ጳውሎስ በመልእክቱ ሙሴ የሞት አገልግሎትን ነው ያገለገለው ይላል። ፊደል ይገላል፣ ህግ ይገላል ይላል። ኢየሱስ ግን የመንፈስና የህይወትን ነው አገልግሎት ያገለገለው ብሎ ይናገራል። በዚህ ሁኔታ አዲስ ኪዳንና ብሉይ ኪዳን በጭራሽ እንደማይወዳደር ግልጽ አድርጎ ጌታ ኢየሱስ ክርስቶስ በቃሉ ነግሮናል። ቤካ ያለ መሲው አለው እየሰማሁሽ ነው። ተባረኪ ቀጥይ። ያ እስከሚገቡ ካሉ እንግዲህ እንቀበላለን። ያ ባለጌዎች ከእናንተ ከስድብ ውጪ ምንም አይጠበቅም። እንግዲህ ትሳደባላችሁ፣ እኛም ደግሞ ስድባችሁን እንደምርቃት እንቀበላለን። ገብቶ መልስ የሚሰጥ ካለ እንቀበል። ስድባቸውማ በረከታቸው ያለሽ ኦርቶዶክስ እኮ ከባድ ናቸው ኦርቶዶክሶች። ከዚህ ውጭ ምንም አያውቁም። ባይዘይ ገራሚ ናቸው። ተክለ ሃይማኖት ሰው ነው ወይ አምላክ ነው? ሰው ነው? ሰው አይደለም አምላክ ነው። እናንተ እኛማ ሰው ምንም አይደለም። ሰውየው ሰው ነው። እሺ ሌላ ብዙ ነገር እኮ እናነሳለን። በአባታችሁ ተክለ ሃይማኖት በጣም ብዙ ነገር
መሲ ያስበሽዋል? ሰው ሆኖ አንድ ሰው ከሆነ ምን ሲሆን ነው ክንፍ የሚያበቅለው? ምን ሲሆን ነው ክንፍ የሚያበቅለው? ያውም 6 ክንፍ ነው ምናምን ነገር። እንዴት ነው? ቆይ ሰው ክንፍ ማብቀል የጀመረዎች ነው? እግዚአብሔር ተሳስቶ ነበር እንዴ? ሰውን ሰው አድርጎ ከፈጠረ በኋላ መልሶ ክንፍ የት ሊበር ነው? ሌላ ፎቶ ላሳይሽ። አንድ ፎቶ ላሳይሽ። አንድ ፎቶ ላሳይሽ። ረገኛል። ይሄ ሰው እያይትሻል? ማን ነው? አቡነ ጨርቄ ዮሐንስ ዘወገሩ። አየህ፣ ደመናን ጨረቃንና ፀሐይን በእጃቸው እየያዙ ይጸሉ የነበሩት በመንዝና በይፋት ያሉ ክርስቲያኖች ውርጩን በስማቸው የሚገዝቱባቸው ፀሐይን የመያዝ ኦኬ። አቡነ እጨጌ ዮሐንስ ዘጠገሮ እሺ፣ አቡነ ዘጠገሮ ይህን ነገርማ ቪዲዮ ነው የምሰራበት። አሪፍ ቪዲዮ ሰራ። አስበሽዋል? ፀሐይን በእጅ ይዞ በጣም ነፋሳት የሚታዘዙለት በውሃ ላይ መራመድ የሚችለው እኛ የምናውቀው እንግዲህ ኢየሱስ ብቻ ነው። በእሳቸው ስም ውርጭና ብርዱ ሁሉ ይገዛል። ኦማይ ጋድ! ውርደታቸው ዝም ብላ ኑ ግቡ እስኪ ውርደታቸውን ተገናነቡ። አያስባችኋል? ሰው ከዚያ ምን ያክል እንትን ቢሆኑ ግዙፍ ቢሆኑ ነው። አስበሽዋል? ፀሐይ ምን ያህል ከምድር እንደምትጠልቅ እንዴ! ማቃጠሏስ በጣም እኮ ታቃጥላለች ፀሐይ እንዴ!